ብሩን ስጠው ያለውን ብር ወሰድብኝም ብር ታውቃለህ አሁን የለኝም ፈልጊ ሰጠው አካውንቴን እነግርሃለሁ ያዝ ስጠው ገንዘቤን ስጠኝ በቃ እኔ ተረጋጋ አይደለም ስጠው በቃ ብሩን በቃ እኔ የምትሰጠኝ ከሆነ ስጠኝ እኔ አልሰጥም ደግሞ የምትለኝ ከሆነ አልሰጥም በለኝ እኔ አሁን ሌላ እኔ አልወሰድኩኝም አትበለኝ ይኸውልህ ያ የምታስጠኝ ከሆነ አትሰጠኝ ማታስጠኝ ከሆነ ግን እኔ ወደ ህግ ነው የምሄደው ቢናና ቆይ ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ተወዳጅ ፋሚሊዎች እንዴት ቆያችሁ? እንዴት አላችሁ? እንዴት ሰነበታችሁ? ምናምን ደህና ናችሁ ወይ? እኛ በጣም ደህና ነን። እንግዲህ ዛሬ ከጀምስ ጋር ከች ብዬላችኋለሁ። ጀሚ ሰላም ባላቸው የኔም ቤተሰቦች አሉ ያንተንም ቤተሰቦች የሁላችንም ሰላም ባላቸው። ሰላም ቤተሰቦች እንዴት ናችሁ? ቤተሰብኛ ደህና ነን። እናንተ እንዴት ናችሁልን? እኛ ደህና ነን። ሰላም ብያለሁ። የኛ ተወዳጆች እንዴት ቆያችሁ? እንዴት አላችሁልን? እንግዲህ አይዞን ማር እንትን ነው ዛሬ በጣም ለእናንተ መነግራችሁ ነገር አለኝና ትንሽ ቆይቼ ንገራችሁ እያለኝ ነው ሆዴ ለዛ ነው ትን ያለኝ። የኔ ተወዳጆች እንግዲህ ዛሬ እኔና ጃ ለአንድ መልካም ነገር ነው የተገናኘ ነው። እኔና እሱ ለአንድ ጥሩ ነገር ለአንድ ሰው ለሚያስደስት ነገር ነው የተገናኘ ነው። እናንተ ጋር እንደዚህ የሚያስደስት ነገር ይዘን መተን ደግሞ እናንተም ደስ እንዲላችሁ ነው ምን ፈልገውኛ አረ እና ደግሞ ይሄንን ቪዲዮ የምታዩ ሰዎች በሙሉ የኔ ቤተሰቦች የጃ ቤተሰቦች እኔን ብላችሁ የመጣችሁ ጃም ብላችሁ የመጣችሁ ሰዎች ካላችሁ እንግዲህ የኔ ተወዳጆች ሰብስክራይብ የምትለዋን ጫን ብላችሁ ሰብስክራይብ አድርጋችሁ እናንተም የዚህ ቤት ባለቤትን የዚህ ቻናል ባለቤትን አስደስቱልን። እኛ በሆነ ነገር ልናስደስተው ነው ሰው ግን እናንተ ደግሞ ቀድማችሁ አስደስቱልን። በቃ የምሬን ነው የምላችሁ እግዚአብሔርን በቃ በጣም ከልቤ ብዙ ጊዜ እናንተ ናችሁ ሰው እንዲሰራ እንዲለወጥ ከፍ እንዲል የምታደርጉት እናንተ ናችሁ። ከድሮ ጀምሮ እኔ አውቃለሁ ጃን ራሱ ልክ እናንተ እንትን ብላችሁት ነው ዛሬ እዚህ ደረጃ ላይ ደርሷል። እንግዲህ ሌላም ሰውም እያነሳችሁ እዚህ ደረጃ ላይ አድርሳችኋል እናንተ እና እንደዚህ ወደ እናንተ ስንመጣ እያስቸገርናችሁ እንደሆነ እናውቃለን። ነገር ግን እናንተ ብትቸገሩልን ደግሞ ደስ ይለናል እኛ። ስለዚህ የኔ ተወዳጅ ቤተሰቦች ለዚህ ቤት አዲስ የሆናችሁ በሙሉ ይሄንን ቪዲዮ ሰብስክራይብ ያደረጋችሁ ተቀላቀሉ። ዛሬ እንግዲህ በቤስት ቤት የመጣ ነው። ለቤስት አንድ ትልቅ የሆነ ነገር ለሱ ልንሰጠው። ምክንያቱም ብዙ ጊዜ ቤስት ዩቲዩብ ከከፈተ በኋላ ያው እኔ የነበርኩኝ ዩቲዩብ ሲከፈት በልቻለሁ፣ ጠጥቻለሁ። ውለታው አለብኝ እና ውለታው ስላለብኝ እዚህ ቤት እንግዲህ መምጣቴ የሆነ ነገር ለማድረግ ነው ለሱ ትንሽ እንኳን ብከፍል ብዬ ውለታዬን ማለት ነው። ስለዚህ ጥሩ ነገር ይዘንላችሁ ነው የመጣ ነው ዛሬ እኔና ጃ የቤስት ቤት ላይ ያለነው። ቤስት ብዙ ጊዜ ቪዲዮ እየሰራ አይደለም ለምንድን ነው ማሰራው ምናምን ስለው ብሎ የሆነ ምክንያት ነገረኝ። እንዴት ምን ሆነሃል የለም ወይ ምናምን ስለው አዎ አለኝ። ከዛ ብቻ በቃ በጣም ብዙ ነገር እንትን አለ ተፈጠረና ያው አንድ ሰው ደግሞ እንግዲህ እንደዚህ ዩቲዩብ ላይ ከመጣ ብዙ የሚያስፈልጉት መሰረታዊ ፍላጎቶች አሉና ከነዛ መሰረታዊ ፍላጎቶች መካከል አንድ ትልቅ ነገር አለ። እንግዲህ ቤስት ደግሞ እሱ ነገር ባለመኖሩ ምክንያት ብዙ ጊዜ ቪዲዮ እየሰራ አይደለም አይደል? እውነት ነው። አዎ ከእንደዚህ ከሚዲያ ምናምን እየራቀ ነው። ሚዲያ ደግሞ ያው ስትርቅ ይርቃል ነውና ስለዚህ ቤስት ከዚህ በኋላ ጠንክሮ እንዲሰራ እናንተ ዘንድ ሁል ጊዜ በየቀኑ ቢችል በቀን በአንድ ቀን በሁለት ቀን እንዲደርስ ለማድረግ እንግዲህ እኔና ጃ አሪፍ ነገር ይዘን መተናል። ሁላችሁም ይሄንን ቪዲዮ እስከ መጨረሻ እዩት። እንግዲህ አንድ እንትን ብቻ ግን ሰርፕራይዝ ከማድረጋችን በፊት ትንሽ ልናስደነግጠው አስበናል። ምንድነው የምናስደነግጠው ነገር ሲመጣ እንነግራችኋለን። አዎ ምክንያቱም ይኸውላችሁ የሆነ ሰው ዝም ብሎ ሰርፕራይዝ አይሆንም። ሰርፕራይዝ ምናምን እንደሚባለው አይሆንም። ያው ጊዜ ትውልድ በጣም የሚያስጠላውና ምናምን ነገር የሆነ ነገር ይዛችሁ ሰርፕራይዝ ሰርፕራይዝ መጀመሪያ መደንገጥ አለበት አይደል? መጀመሪያ የሆነ በቃ ክውል ያደረገው የሚችል ነገር መኖር አለበት። ስለዚህ እንግዲህ ቤስትን ጠርተነዋል እንፈልጋለን ምናምን ብዬ ብለን
እንግዲህ ጓኑ በታል እኔ ጓል ችግር እንደሌለብኝ ታውቃለህ። ብትደባደቡት ነው አሁን እኔ ችግር የለውም። እኔ አይመታኝም። እኔ ስለምሞትበት ምንም አያደርገኝም። ከአንተ ጋር ግን ልትባጠሩ ትችላላችሁ። ነገሩ ሊከር ይችላል። ስለዚህ እስኪ እኔ አንድ ነገር አስቤያለሁ። ሁላችሁም ይሄንን ቪዲዮ እስከመጨረሻ አዩት። እንግዲህ ቤስት ጠርተነዋል። ከጠራነው ቆየ እንግዲህ ሲመጣ አብረን ሁሉን ነገር ለእናንተ ሰርፕራይዙንም ብቻ እሱን ፕራንክ የምናደርግበትንም እንነግራችኋለን። እዚህ ቤት እስከ መጨረሻ ቆዩ። ትዝናናላችሁ፣ ታተርፉበታላችሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። እንወዳችኋለን። ቤት እስከሚመጣ አብራችሁ ነው። ኤንዌስ ቤስት መጥቷል። ንቃተ ህሊና፣ በራስ መተማመን ፌት አላየሁማ እኔ ሰራሁትን። እንዴት ነሽ ብርዝና? እንዴት ነሽ? ማማኗ ሰላም ነው አለ። እንዴት ናችሁ? በሰላም ካሜራ ይዛችሁ? አዎ የሆነ ነገር ፈልገን ነበረ በጣም ማለት እኔ የምለው ግን ሰው ግን አይገርምም? እንዴት የሆነ ማለት አይኑን ሳያሽ ምናምን ነገር ያደረገውን አድርጎ ምናምን አይ እና ሲባል ሮጦ ወንጣቱ። እኔ ለቤስት ብዙ ጊዜ ደወልኩልህ፣ ስልክ አታነሳልኝም። ለጃም ነገርኩት ምናምን የኔ ስልክ አዎ አንተ ጋር ደውዬ ስልክ እያነሳልኝ አልነበረም። ጃም እንግዲህ እኔ በቃ የመጨረሻ ነገር ነበር። እንግዲህ ምንም ማድረግ ካሜራ ይዤ የመጣሁት ምናልባት ሊደብርህ ይችላል። ስህተት ለምንድን ነው የምትሰራው? በተደጋጋሚ ከዚህ በፊት በመንገድ ተጣልተህ ነበር። ከማን ጋር? ካንተ ጋር ነው ይኸውልህ፣ ከኔ ጋር ተጣልተናል አይደል? ከዚህ በፊት ብዙ ጊዜ ተጣልተናል በስህተት ምክንያት ማለት ነው። ዛሬም ደግሞ ያን ስህተት እኔ አሁን ሽማግሌ ይዤ ነው የመጣሁት። እሱ አሁን እኔ የሆነ ነገር እንዲያደርገን ነው ቤስት። እኔ ካሜራ ይዤ ስለመጣሁ ምናምን እየቀለድኩኝ ምናምን አይደለም። በጣም ብዙ ጊዜ ስለታገስኩና አንደኛውን የሚዲያ ሰው ስለሆንክ ሁሉ ነገር እንግዲህ ያው ሚዲያ ላይ አይወጣም። ነገር ግን ሚዲያ ላይ የሚያወጣው እስከሆነ ጊዜ ትዕግስት ነው። ስለዚህ ቤስቲ ብራዘር እኔ ብዙ ጊዜ አስከፍተኛ አታውቅም፣ ምንም እንትን አትልም። ዛሬ ግን በጣም ደብሮኛል፣ አስደብረኛል። እኔ በጣም አንተ በምትፈልግበት ሰዓት ነበር ያንን ብር ያበደርኩ እኔ ለአንተ። አንተ ግን ለኔ እኔ በምፈልግበት ሰዓት ብሬን ስጠኝ ስልህ ስልክም አታነሳልኝ፣ ቤትህም ስመጣ የለህም። አንተን ያትበል ምንድነው የምትለው? ብሩን አሁን የምትሰጠው ከሆነ ማለት ነው ሌላ ወሬ ምናምን ያስፈልጋል። እኔ ለምን ልትዋሽከው አልሰጠኝም በለኝ። እኔ ቁርአን ይዤ መጥቼ ትምላለህ። እኔ እኮ ሽማግሌ ትምላለህ። እኔ አንተ ገንዘብ ወስጄብህ አውቃለሁ እንዴ? አሁን ልትዋሽ ነው ካሜራ ስለያዘ ነው። ኧረ አይደለም በቃ አሁን ይኸውልህ ልትዋሽ ነው፣ ፕራንክ ልታረጉኝ ነው። እኔ እንደዚህ የማይባል ነገር አትበል። ከዊና ጋር እኔ እንደዚህ መቀለድ አልፈልግም። ይኸውልህ እኔ ልትዋሽ ከሆነ ንገረኝ፣ በቃ አልወሰኩም ብለህ ንገረኝ። ስልክህን አንተ ለምን አከፍተው? እኔ ወደ ሄደ ነው መጥቶ ለኔ ያናገረኝ። ስልክህን ለምን አከፍተው? ቆይ ገንዘብ ይወሰኩት ስልክ ለምን አከፍተው? እኔ የምታስጠኝ ከሆነ አሰጠኝ፣ ማታስጠኝ ከሆነ ግን እኔ ወደ ህግ ነው የምሄደው እኮ ቢናና። ቆይ አይደለም ቆይ አንተ ከሱ ገንዘብ በወስድ አታውቅም አንተ። እኔ እንዴት ነው የማውቀው? እንዴት አታውቅም? ቢና ገንዘብ ሳትወስድበት ወሰድክብኝ አይልህም። ስለዚህ አሁን ገንዘቡን ምንም ነገር ሳታወራ ማለት ነው ገንዘቡን መልሰህ ስጠው። ሌላ ነገር አታወራ። እየሰማ ነው። ገንዘቤን ስጠኝ በቃ። እኔ ተረጋጋ። አይደለም እኔ ስንት ጊዜ ተረጋግቼ ደወልኩኝ እንዴ ለሰው ተናገርኩ፣ ይኸው ለጃ ተናገርኩኝ። እኔ አሁን የምትሰጠኝ ከሆነ ገንዘቤን ስጠኝ። መች ነው ገንዘብ ይወሰኩብኝና? ወይኔ ያለውን ገንዘብ ለምን አሰጠውም? ምንድነው ለምን ገንዘብ እንዴት ማስመሰል አያስጠላም? እንዲውልኝ በቃ በአንተ የመጣ የለም በየቀኑ ማለት ነው። እንደዚህ ሌላ ስሜት ውስጥ መግባት የለብኝም። ስጠው በቃ ብሩን። በቃ እኔ የምትሰጠኝ ከሆነ ስጠኝ። እኔ አልሰጥም ደግሞ የምትለኝ ከሆነ አልሰጥም በለኝ። እኔ አሁን ሌላ እኔ አልወሰድኩኝ አትበለኝ። የምን ገንዘብ ምናምን አትበለኝ። እሺ መቼ ደውለሃል? እኔ ጋር መቼ ደውለሃል? አንተ ስልክ ዘግኖ እኔም ደውያለሁ። እንኳን እሱ እንዴ እኔም ፈልጌ ደውያለሁ። እኔ አሁን ገንዘቡ ያስፈልገኛል ገንዘብ። እሺ ቆይ አይደለም እኔ ማሰብ አቁሜ ነው እየሰማህ ነው። አንተ ገንዘብ ወስደው እንዴት ወስደው? አሁን ይኸውልህ ስማኝ፣ እኔ ያመጣኝ ማለት ነው። እኔ ይኸውልህ ቤት ተኝቼ ነበር ጠርቶ ማለት ነው
እንደዚህ ብሎ መቼ ነው ስልኩ ማያነሳልኝ ማለት ሚያቆኝ ነው አንተን ምቀርበ ጓደኛ። ስለዚህ ና በቃ አልኩት። በቃ እሺ እደውልለታለሁ አልኩት። አንተ ጋር ደወልኩ አይደል? ስልክህ አሁን ነው የከፈከው። እሱ ግን ደውሎ ስልክህ አይሰራም። አሁን እንደውም ተረጋግቷል። እኔ ምንም አልተረጋጋ። እኔ አሁን ይኸውልህ አንተን ይዤ የመጣው ጓደኛ ነው። አብራችሁ ነው የምትሉት፣ አብራችሁ ነው የምታድሩት። ብቻ የሆነ ነገር አድርገህ ገንዘቤን አሰጠኝ። እኔ ገንዘብን በጣም ብሩን ስጠው። እኔ አይመለከተኝም። እኔ ብሬን ስጠኝ። እሺ ዊና ቆይ ተረጋጋ በእናትህ። እኔ እያስጨነቅኝ እኮ ማሰብ አቁሜ ነው። እኔ ካንተ እንዴት ገንዘብ ወስዳለሁ? ለአንተ እንደዛ ያደረገልህ ሰው በዚህ አይደለም የምከሰው። ለአንተ እንደዛ የሆነልህ ሰው በዚህ ነው አንተ አርድ መንገር ነው የምከሰው። እኔ አላደረገልኝም እኮ አላልኩም። አሁን እኮ እኔ መች ነው ገንዘብ እየወሰድኩበት ያለሁት? እሺ አሁን አሰጠውም ሰጠዋለህ። እኔ አሁን ከፈለገ እኔ አሁን የጓደኝነት እንትን ልወጣ ብዬ እንጂ የለም እሱ ወደ ህግ ወስዷል። ወይ ደግሞ አንተ የምትወደው ከሆነ አንተ ስጠኝ ብሬን። በቃ እኔ ኪታም መስጠው አንተ ስጠኝ። አለበለዚያ መስጠኝ ከሆነ ብሬት አለ በህግ ሄዳለሁ። ሁለታችንም ህግ ይደኛናል። ለምንድን ነው ህግ ጋር ምን ሁለታችንም ህግ ይደኛናል። አለ ካሜራም እኮ መጠየቅ ትችሉ። አለ ካሜራ ስልክ ደውያለሁ፣ ብዙ ጊዜ ደውሎልሃለሁ። አንተ እንደዚህ ለምን ነው የምታስጨው? ልጁ በገዛ ገንዘቡ ለምን ነው የምታስጨው? ጀሚል ቆይ እኔ ላይ ገንዘቡ የሱ ነው አይደል? ለምን ነው የምትጨው እንደዚህ? እኔ መሽኑ የሰኩበት እኮ ነው። ንግራ መልስላት። ያለውን ብር ስጠው። በቃ አለቀ። በቃ ስጠኝ። ማሰባቁም የነበረ እኔ አገባኝ። እኔ ማሰባቁም እንዴት ረሶልሽ ገንዘብ አብድረኝ። እኔ ይኸውልህ ከፍተኛ የሆነ መርሳት ችግር እንኳን አሁን ቢኖርብኝ ገንዘቤን አረሰም። እሺ ያለውን ገንዘብ ስጠው። ስጠኝ። ሌላ ነገር አታውራ። የምትሰጠኝ ከሆነ ስጠኝ። እኔ የምትሰጠኝ ከሆነ እሺ ብሬን ስጠኝ። ቆይ ምናምን አትበለኝ። አንተ ጀለኔ አንተ ልጅ የመጣሁት ዛሬ ልታሸማግለኝ ነው። ቁጭ ብለህ እንድታይ አይደለም። ብሬን አሰጠልኝ። ውይና ቆይ እሺ እሰጥሃለሁ። ስንት ብር ነው? እሺ አንተ ብሩን ስጠው። ያለውን ብር ለምን ነው የማሰጠው? አንተ ከኔ ከታጣለው አለ ልጅ ብሩን ስጠው። ተባል ስጠው። ስንት ብር ነው? ብሩን ስጠው። ያለውን ብር ወሰድብኝ። ብር ታውቃለህ። እኔ የለኝም። ፈልጊ ሰጠው። አካውንቴን እነግርሃለሁ። ያዝ ስጠው። አካውንቴን እነግርሃለሁ። ስንት ብር የተበደርከኝ ብር አታውቅም። ሙሉ ብር ስጠው። ምንም ነገር መስጠት እያስጨነቀኝ ነው። እሺ ንገረኝ። እኔ አይደብርም እንዴ? መስጠት ራሱ እኮ እኔ አላስታውስም። ሳላስታውስ እንዴት ነው? አያቱ ሞናል ቆይስ አንዴ ጀምር። ብሩ ለብሮ ማሰጠው። እኔ ምን አድርጎ እንዳመጣኝ ስለማውቅ ነው። ከሰፈር ስጠው። ብሩ ህግ ጋር ከሄደ መጥፎ ነው። ያልወሰድኩን ገንዘብ ብሩን ስጠው። በቃ አለቀ። እኔ እኮ እሺ ሰጠህ አለብህ አለ ሳይኖር ብር ስንት ብር ነው? እሺ የወሰድክብኝን ብር አታውቅም? አዎ እኔ አላውቅም። መውሰዴን ራሱ አላውቅም። እሺ ስንት ብር ነው ንገረኝና። አሁን ግን አንተ ምንድነው የምትቀርበው? እኔ እንደዚህ ከኪስ እኮ አውጥተህ እንደዚህ የምትሰጠኝን ብር እኮ አይደለም የተበደርከኝ። የተበደርከኝ እንደዚህ ከኪሳውት እኔ ለ300 ብር እና ለ400 ብር ነው ሰው ይዤ ካሜራ ይዤ የምመጣው። እንደዚህ አይነት ማንነት ያለኝ ሰው ነኝ ስታውቀኝ። እሺ ስንት ብር? 50,000 ብር የተበደርከኝ። ስጠው። እኔ 50,000 ብር ያለኝ የባንክ ስቴትመንት አለኝ፣ አወጣለሁ። የባንክ ስቴትመንት አለኝ። ምን አውቃለሁ? 50,000 ብር ነው የሚያደርገኝ። አላውቅም። አረውን በእናትህ ብሩን ስትሰማ 50,000 ብር ነው። ቆይ አንተ አሰማም 50,000 ብር ነው የሚወስድበት። ምንድን ነው የምሰማው? እንዴት ነው የምሰማው? በየትኛው መንገድ ነው የምሰማው? ብሩን ስጠው። በቃ ከኔ ጋር ምንም የሚያከራክር ነገር የለም። ለሱ ብሩን ስጠው። ብር ስትፈልግ ሰጥቻለሁ። ብሩን 50,000 ብር እኔ እንዴት ነው የምወስድብህ? እኔ ምን አውቃለሁ? አበድረኝ ይላል። እኔ ከፈለክ ይኸውልህ አስጨነቀኝ። አሁን ልታምን ካልቻልክ እኔ ዞርላችኋለሁ። ተማመናላችሁ። የመጣሁት እኮ እንድታሸማግለኝ ነው። ይሄ መጨረሻዬ ነው። አላምንም ካለ ነው ትሰጠኛለህ? አትሰጠኝም? አላምንም ካለ የት አምጥቼ ነው 50,000 ብር የምሰጥህ? ትሰጠኛለህ? አትሰጠኝም? ሰጠዋለህ? አትሰጠውም? እኔ ወደ ህግ ነው የምሄደው። እና ቆይ አውርታችሁ ንገሩኝ። እኔ አትከተሉኝ። በቃ ሁለታችሁ አውርታችሁ ንገሩኝ። ጃ በቃ ዊናና በይ እንትን ያወሩትን ያዘ። አንተ ምን አይነት ገንዘብ ነው የሰኩበት? አንተ ብሩን ለብሮ ማስታው ጀሚል በእናትህ ብር ስለኔ አታውቅም። ብር እንትን ሳይሆን እንደዚህ አይሆንም። እሱ ምን ሆናል? እኔ መች ነው እንደዚህ አይሆንም። ምንድነው ሰጠዋለሁ? እዚህ ጋር እሱ ሳልወስድበት እንደዚህ ለምን ታስጨዋለህ? ልጁን ስማኝ። እኔ መች ነው የሰኩበት? እሱ ገንዘብ እሱ ሳይኖርበት አለ አይልህም። እየሰማኸኝ ነው? አለ አይልህም። ወስደህብኛል አይልህም። እየሰማህ ነው? ወስደህብኛል አይልም። በቃ የተስማማን መስሎት ነው የመጣው። ምንድነው መስማማው? የተስማማን መስሎት ነው የመጣው። ስለዚህ አሁን የለም ለኔ እንደነገርከኝ ምናምን የለም። ስጠው በቃ እሺ። ቀስ ብዬ ሰጠው፣ ግን አሁን ላይ የለኝም። እኔ ይኸውልህ ቤተሰብ ጋር እሄዳለሁ። እህትህ ምናምን በሄጄ ቤተሰብ ለምንድን ነው እህት ጋር የምትሄደው? ቤተሰብ ለምን ትሄዳለህ? እሰጥሃለሁ። እሺ የምር ከወሰኩ ትሰጠኛለህ? የምር ከወሰኩብህ ምናምን ፈጣሪን ካልፈራ የምር ወስደህብኛል ካልክ እኔ እሰጥሃለሁ። ትሰጠኛለህ አይደል? አዎ ሐላስ በቃ ብሩን ስጠው። በቃ ብሩን ስጠው። ብሬን ትሰጠኛለህ? አዎ ስጠው። ግን አሁን ላይ የለኝም ማለት እንዴ?
እኔ አካውንቴን እነግርሃለሁ እንትን ትለኛለህ። ብሩስ ችግር የለውም። ብሩስ አሁን ላይ የለኝም። ምንም አንተ ታውቃለህ ምናምን እኔ ምንም የማውቀው ነገር የለም። እኔ እንደዚህ እንደምታረክ ታውቃለሁ። እኔ እንደዚህ እንደምታረካለህ ጀሚላ አምነኸው ነው። ምን አንተ ላይ ነው ደግሞ ቪዲዮ ራሱ ለምንድን ነው የማይሰራው? እኔ እህት አሁን ባለፈው ደውላልኝ ነበር። እሺ ከዛ በኋላ ደወለችልኝ ዊናንም አዋለችኝ። ከዛ በኋላ ስለ ቤስት ላወራህ ነው ምናምን አለች። ከዛ እኔ የምትሰጠኝ መስሎኝ ነበር። እሺ ምንድነው ምናምን አልኳት። ከዛ በኋላ ቤስት ዩቲዩብ ላይ ምናምን እንደዚህ እያየሁት አይደለም ምን ሆኖ ነው ምናምን አለች። ከዛ በኋላ እኔ ስልክ የለውም አልኳት። ከዛ ምንድነው ስልክ ምናምን አይፎን ነው በአይፎን ነው የምንቀርጸው አይፎን ስልክ የለውም ስላት አይፎን ስልክ ገዝታ አልሰጠችኝ ለአንተ ጋንዳ እንትን ነው ፍራንክ ነው እሺ የቀደም ምንም ብር የለብኝ እንደዚህ አልፈራም ነገን እንዳምና አንቻለሽና በፍቅርሽ ከፍ ያለ እና ሩዋንዳ ቤተሰብና ሳይመታኝ በፊት ሳይመታኝ ቤተሰብ አይፎን 13 ፕሮ ማክስ ለቤስት እንግዲህ እህቱ ነች ስጦታ ስትልኝ ሚናዬ በእናትህ ምናምን ብላኝ እኔም እናንተ ዘንድ አምጥቼ አሳይቼ አስደንግጬ አስደስቼ ልሰጠው ነው። ቤስት አሁን አንተ ሰው አይፎን ሲገዛ እኔ አይፎን የገዛሁት እንቅልፌን አልተኛውም። እኔ እኮ ራሴ ስቻለሁ ትላለህ። እኔ ራሴ እንደዚህ ነው አይቼዋለሁ። እንካሺ ያዝ አንተ ያዝ ሶስተኛው ገና ያዝ ተቀበል ለቤተሰቦች ታሳያቸዋለህ። ክፈተው። ይሄ ፕራንክ አይደለም አይደለም መቤቴን አይደለም ይሄ ፕራንክ አይደለም። ተመቸሽ? እስቲ ይኸውና ስልኩን ይኸውና ለቤተሰቦች ያሳይ። ከዛ ደግሞ እንደነገረ እዚህ ጋር ላጣት ለዩ እንዴት ነው አዝሮት ያልወደቀው? ከቻታ ነው ከፈታ የምራችሁ ከፈታው ታው ጀርባ ላይ ያዘው አይደል? ና ካሜራማን ና ጠጋ በል አሳይ። አሁን መሀል ላይ ሁኚ። ብሬን ግን ብትሰጪኝ ደስ ይለኛል። እሰጥሀለሁ ያልሽኝ ነገር እንዴት እንደደነገጥኩ የዚህ ደግሞ ይባስ። አይ ደነገጥክ አይደለም? እሰጥሀለሁ ያልከኝ ስጠኝ። አሁን ያለፈ ነገር ነው። እሰጥሀለሁ ያልከኝ ስጠኝ። አምጣው ብሬን አንተው እሰጥሀለሁ ያልከኝ የምራችሁ ነው? አዎ አባቴ እህት ነች። ቤስት የአይፎን ስልክ ያስፈልገዋል። እንግዲህ በአይፎን ስልክ ነው አብዛኞቻችን ዩቲዩብ የምንሰራው። ለዛ ነው ከዩቲዩብ ምናምን የጠፋው እንትን ያለችኝ። እናንተ ዩቲዩብ ከፈታችሁለት በኋላ ልጁን ለምን ሰፖርት አታደርጉትም ስለኝ ያው ስልክ ስለሌለ ምናምን ካልኳት እንግዲህ ያው ስልክ ተገዝቶላል ቤስትዬ። ከዚህ በኋላ ጠንክረ ወደፊት እየገፋ ሰው የደረሰበት ቦታ እንትን በማህበራዊ ሚዲያ ያው በራስህ እንትን ብቃት ትልቅ ደረጃ ላይ ድረስ ምንም እናንችልም። እንግዲህ አባቴ እንወዳለን ወንድም ጃ 50 ግን 50 መልስ 50 ሺህ አምጣ ለቤተሰብ የምትለውና ለእህትህም በዛው ድንግጣችሁኝ። ለቤተሰብም ለእህትህም ለቤተሰብም ግድ ነው። አይዞሽ ጠንከር። ወይኔ ዊና እኔ እንደዚህ ስትሆን እኮ አይቼህ አላውቅም። ኧረ እኔ ሆኜም አላውቅም እንደዚህ። ምንም ነገር ቢሆን ዊና እንደዚህ አይሆንም እኮ። እኔ ግራ ገባኝ። እንደማይሆን እኮ አውቃለሁ። ፕራንክ ነው ፕራንክ ነው። እኔ ለብር እንደዚህ ነው ልጅ አይደለሁም። ማርያም ለፕራንክ ነው እኮ ሁሉም ያውቀው እኮ ነው። ለፕራንክ ነው። ማርያም አመስግን። ማንን እህቴ ነው? ቤተሰቦች እንዴት ናችሁ? ሰላምም አላልኳችሁም። ልክ እንደመጣው በነገር ይዘውኝ ይኸው አስደንግጦኝ በጣም ማይሆን ውስጥ አስገብቶኛልና ምን እንደምል አላውቅም። እና እህቴንም በጣም አመሰግናለሁ እንደዚህ ስላደረግሽልኝ። እኔ ሳላቅ በጓደኞቼ ስላስደረግሽልኝ በቪዲዮ እናንተም ስላመጣችሁልኝ በጣም አመሰግናለሁ። እህቴም አመሰግናለሁ።
እና ቤተሰቦች እናንተንም በጣም አመሰግናለሁ። አይበቃኝም ሚና ደንግጫለሁ። ሰብስክራይብ አድርጉ። አይ ጋይስ እንግዲህ እንደተመለከታችሁት ነው ያበደ ፕራንክ ያበደ ቪዲዮ ነበረ። እስከ ቪዲዮ መጨረሻ ድረስ መታችሁ ስላያችሁ እንወዳችኋለን፣ እናመሰግናለን። ለዚህ ቤት አዲስ የሆናችሁ ሁላችሁም ይሄን ቤት ሰብስክራይብ አድርጉ። ባይ